ይሄው መድኃኔዓለም ምስክሬ ነው የምላችሁ። ምን ፈልገው ነው የቀረቡኝ? ለምን መጡ ብዬ ጠይቃለሁ። በተለይ ሴቶች ሲሆኑ መደንገጥ ጀመርኩኝ። እንዲህ ምን አስበው ነው? ምን ፈልገው ነው እኔን የፈለጉኝ? ለምን ጉዳይ ነው እያልኩኝ በቃ እንዲህ እየተዳናበርኩ ነው እኔ ራሱ። እና በጣም ያሳዝናል። በዚህ ደረጃ በሶሻል ሚዲያ እንደዚህ ስላሳቀቃችሁን ወሬኛ ቀባጣሪዎች በጣም ነው ታስጠሉት። ልንገራችሁ ብዬ ነው። ወሬ የምታወቁ አይመጠነንም ካላችሁ ሶሻል ሚዲያ ውጡ። አይመጠነንም አይሆንንም ካላችሁ ውጡ። የማይመጥን ስራ ሰርታችኋል። የማይመጥን ሕፃን ልጅ የማያደርገው ስራ ሰርታችኋል። ያሳፍራል። እግዚአብሔር ምስክሬ፣ ሕፃን ልጅ አይሰራውም ይህን ስራ። ስለዚህ ፕሊዝ አብራችሁ ብትሆኑ ታድጋላችሁ። እውነቴን ነው። ታሜ መስዬን ቢደግፋት መሲ ታሜን ብደግፈው እንዲሁም ሙኒት ሌሎቻችሁም ተባብራችሁ እኮ ትልቅ ደረጃ መድረስ ይቻላል። የሁሉም ቢዝነስ አደባባይ ላይ ወጥቶ የሁሉም ኧረ ይዘገንናል። እና ፈጣሪ ጠብቃችሁ ነው ምለው። ጨምራችሁ የምትሉት ካለ በሉኝና እኔም ልሰናበታችሁ። የወርቁ አይተነው ነገር ግን በቀልድ የምናየው አይደለም። ሲሪየስሊ የምንመጣበት ጉዳይ ነው እስከ መጨረሻ። እሺ ወንድሜ አላህ ያክብርልኝ። እንግዲህ በጣም እናመሰግናለን ሀቢቢ፣ ክብርልን። ለሐቅ የምትቆም ሰው ነህ። በጣም እናመሰግናለን። የምር እውነት ነው። በቃ የሙኒትንም አንዳንድ ሌባ የምትሉ ምናምን መብረቁንም ጨምሮ ተፋታ ነገረች። አልሸሸውም፣ አልራኩም። ፕሮሰስ ጀምሬ ነበር፣ አልተሳካለኝም። እንደሆነው አልሆነም። በምችለው አቅም የእያንዳንዱን ገንዘብ መልሳለሁ ብላለች። ካልመለሰች ሂድባት። በ6 ወር ውስጥ ካልመለሰች እኛም እንሄድባታለን። ስለዚህ ያንን ጊዜ ካለች ግን ይቅርታ ከጠየቀች ከዚህ በላይ ምንም ልታረግ አትችልም። ይሄንን ነው እኔ ልል የምችለው፣ ሌላ ነገር የለም። መሲ ዮኒ አሁን ያልከው ነገር ሀቁ መውጣት አለበት። ምክንያቱም እኛ አሁን ታሜም እኔ ሙኒትም ሳሬም ሁላችንም ሲወራ ሶሻል ሚዲያ ላይ ነው የሰማነው። ስለኛም ገባ ስለ ሁላችንም እንግዲህ በመረጃና በማስረጃ ትምቱ ሲነገር ነው ያየነው። ምንም አሁን አንዳንዴ ዱብዳ ነው የሚሆንብክ፣ ይሁን ትደነግጣለህ። የዛን ሰዓት እኔ ደንግጬ ሳሪ ላይቭ ላይ ነበረች፣ ገስቷ ላይ ሄጄ ላይቭሽን ክፈችን ያልኳት በጣም ከመደንገጥ የተነሳ ማለት ነው። ስልክ ላይ ያወራኋት መስሎኝ ላይቭሽን ክፈች ማውራት ፈልጋለሁ መሲ ላይቭ ላይ እኮ ነኝ ነው ያለችኝ። ገባ ደንግጬ ማለት ነው። ስለዚህ አንደኛ አብሮ አሁን ለምሳሌ ስለኛ እርስ በራስ ቢወራ ያለን ሰዎች ነን። ገባ እዚህ ብንተማማ ምንም የሌለ ሰው ይሆናል አይደል? ማንም ሁሉም ሰው እኩል ነው። ገባ ትልቅም ትንሽም ሰው የለም። በእግዚአብሔር ዘንድ ሁላችንም እኩል ነን። ግን ደግሞ አንዳንዴ ደግሞ የምትነካውና ማትነካው ሰውም አለ። እዛ ጋር ተፈትፍቶ ተወርቶ ሌላ ተቀመሞ ብዙ አይነት ድራማ ተሰርቶ ሶሻል ሚዲያ ላይ ደግሞ መጥተው የዛ ሰው ወዳጅ የሚሆኑ ሰዎች አሉ። ገባክ? ስለዚህ ይሄ ነገር ፍርጥርጥ ብሎ ይውጣ። ጥፋተኛው ወጥቶ ተንበርክኮ ድንጋይም አይደለም ምንም ተሸክሞ ይቅርታ ይጠይቅ። ከዛ በተረፈ ግን የሌለን ሰው ደግሞ ዝም ብሎ ማነካካት ጥሩ አይደለም። ያው እኔም ደግሞ ዮኒ የሰረቅኩት ምን የሰው ሀቅ የበላሁት ካለ በመረጃ ያምጣ። ምናልባት ጆከር ወይ ተናዶም ከሆነ የተናገረኝ ችግር የለብኝም። እኔ ተናድጄ ነው የተናገርኩትም ቢል ማለት ምክንያቱም ምንም እንደሌለ ጠንቅቄ ስለማቅ ማለት ነው። ዮኒ እና አመሰግናለሁ። እሺ ክበሪልኝ። ታምዬም እንደዛ ሙኒት የምትይው አለ በመጨረሻ? ምንም ነገር የለም። ዮኒ አመሰግናለሁ እድሉን ስለሰጠኸኝ። ይሄ ነው ያለኝ። እንግዲህ ግን ሁሉም እግዚአብሔር ይጠብቅሽ። አይዞኝ። ላረገው ነገር ኃላፊነት ነገር ካለ በገንዘቡ ጉዳይ በምን አለን ከጎንሽ ነው። ወንድም በጣም አመሰግናለሁ። እኔ እየሰራው እየከፈልኩኝ ነው። በጣም አመሰግናለሁ። ሽክራን ወንድም ክበሪልን። አይዞኝ። እኔ ሲንግል ማሞች ለፍተው አዳሪዎች በጣም ያሳዝኑኛል። እግዚአብሔር በሚያውቀው በተለይ አረብ ሀገር ላይ ሆናችሁ ሲንግል ማም ለሆናችሁ አሜሪካ፣ አውሮፓ ምናምን ያው ቀላል ነው ባልልም የተሻለ ነው። ባለትዳር ነኝ፣ ሲንግል ማም አይደለሁም። ባለቤት ያለ ተመስገን። እኔ ኢንፎርሜሽን ስለሰው እንደማልከታተል የምታውቂው በዚህ ነው። አልከታተልም። እንትና ማን ነው የምትሰራው፣ እንትና ምንድን ነው የምታደርገው የለውበትም እኮ እኔ
እዚሁ ልሽ በዚሁ ነው የምሄደው። አባ ትዳርሽ ይባረክ እናቱ። እንዲ ለማንኛውም ጋይዝ መልካም ቀን ይሁንላችሁ። ባለትዳር ማቀው እንትና ነው በአደባባይ ስለምትመጣ ይቅርታ ሀቢባ ባሏን በብዛት ስለምታሳይ ምናምን አውቃለሁ። ከዛ ውጭ ማቀው ነገር የለም። ለዛ ብዬ ነው። እሺ መልካም ቀን ይሁንልህ። አመሰግናለሁ ወንድሜ። እሺ ክበሩልኝ። ሰላማችሁ ይብዛ ቤተሰብ። እንግዲህ አንዳንድ ከባባድ ነገሮች በተለይ ይሄ እንዲህ ብለሽኝ ደስ ይላል። ችግር የለውም የሴቶች ነገር ነው። ግን ወርቁ አይተ ነው እንደዛ ተብሎ የተወራበት ነገር በጣም 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 አስደንጋጭ ነው። በጣም 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 በምንም ነገር ተደርጎ ይሄ ነገር መውጣቱ አይቀርም። እንደ ወርቁ አይተ ነው አረው ነው ገንዘቡን አጥቶ አይደለም 25 አንበሳ ምናምን ገንዘብ አጥቶ ሳይሆን ከዛ በኋላስ ገንዘቡ ይመለሳል ወይ? ገንዘቡ በሌላ ሰው ይገባል ወይ? ለተወራ ወሬ አብረው ላሙት ወሬ ወርቁ አይተ ነው የሚከፍልበት ምክንያቱ ምንድን ነው? ወርቁ አይተ ነው የሚጠቀመው? አላወራ በቦታ የለ አካውንት ምን አይነት አካውንት እንዳለው ሶሻል ሚዲያ ላይ ማንም አያውቅም። እንግዲህ የብዙዎቹ ፊት ለፊት ነው አካውንታቸው፣ ፊት ለፊት ነው አካውንት። ይገባሉ፣ ላይ ይጫወታሉ፣ ያወራሉ፣ ያቦካሉ፣ ምን ይላሉ። ወርቁ አይተ ነው ቲክታክ ላይ መኖሩን አንዳችንም አናውቅም። መጣችሁ ንገሩ። አማራ ስለሆነ የተነሳበት ፖለቲካ ይመስለኛል እሱና ወልደ ጊዮርጊስ። አሁን የተጀመረው ደግሞ ወልደ ጊዮርጊስ የሚባልም መጥቷል። ብቻውን ሲሰራ ማንም ተናግረውት አያውቅም። ወልደ ጊዮርጊስን ወደ ቲክታክ መጣ። አሁን ሊረገጥ ነው። ወደ ቲክታክ መጣ። ያም ወርቁ አይተ ነው ቲክታክ አልመጣም። ወልደ ጊዮርጊስን ስለመጣ ቢረግጡትም ባይረግጡትም ራሱ ይመልስ። ወርቁ አይተ ነው ግን ቲክታክ አልመጣም፣ ጨርሶ አልመጣም። የሆነ ጊዜ ላይ እርዳታ ተባለ፣ እርዳታ ሰጠ፣ ሄደ። ይሄንን ነው የማውቀው። እርዳታውን በሶስተኛ ሰው ነው የተሰጠው። ለምን ተፈለገ? ለምንድን ነው የተፈለገው ይሄ? ስለዚህ በጣም አዝናለሁ። እኔ በዛ ደረጃ ስም ማጥፋት ለምን እንደተፈለገ በጣም በጣም አዝኛለሁ። በጣም የሚያስወራው ሪዝን እንኳን አይኖርም። ገብቷቸዋል። እዚህ ላይ የሆኑ ብዙ ነገር ሲያደርግ ብታው እንደዚህ ለአንተ ምናምን ትለዋል። ግን ሴራውን ለመሸፈን አትሞክሩ። የወርቁ አይተ ነው ጉዳይ ሲሪየስ ማል በሰው ህይወት ላይ ነው። ስንት ቢዝነስ ያለው ስንት ነገር የሚያንቀሳቀስ ስንት ነገር የሚያደርግ ክፉ ሲናገር ሰምተነው የማናውቀው ሰው ነው። በፖለቲካ በነበረበት ጊዜ ኢትዮጵያ ላይ ለኢትዮጵያ ከ200 ሚሊዮን በላይ አውጥቶ ሲያግዝ የነበረ ሰው ነው። እስከማቅመዋል ሁላችንም ኢንፎርሜሽኑ አደባባይ ነው ያለ። ተቸገሩ ሲባል ሮጦ መጥቶ ገንዘብ የሰጠ ነው። ህፃናቶችን ለማበረታታት ለታኩር የሚባለው መኪና የሰጠ ነው በቅርብ እንደምታዩት። እነዚህም አይ በጣም ነው የማከብረው በጣም ነው የምወደው ሲባል ሲያወሩ እንደሰማ ነው 100,000 ሪያድ ምንድነው ድራም ነው ምናምን አውጥቶ ነው የሰጣቸው። ለቤታዮ አከበረችው ሲባል ዊ በቃ እንደዚህ ስጧት የሆነ ስጦታ ብሎ ነው የሰጠው። እንደዚህ የሚያደርግ ሰውን ስሙን ለማጥፋት በዚህ ደረጃ መሄድ ለምን ተፈለገ? በዚህ ደረጃ ወርቁ አይተ ነውን በቃ በሌላ አልሳካ ሲላቸው በዚህ ስም መጡበት። በሌላ አልተሳካ ወርቁ አይተ ነው በሽተኛ ነው ብለው መጡ። ይህን እኔም ብሆን አልቀበለው። ማስረጃውን በ25ም አንበሳውን በምን ከወጣ በኋላ ነገራችሁ እንዳይበላሽ እውነቱን ተናገሩ። ልጅቷ የገንዘብ ሰው ናት ሄለን እናውቃለን። ቢዝነስ መስራት ነው የምፈልገው እናውቃለን። ሳራ ካወራሽ በቃ አውርቻለሁ ወይም የሆነ ነገር ብያለሁ በውስጥ አምቻለሁ የሚባለውን ነገር ይዘሽ ነኝ። አላልኩም የሚባል ከሆነ ግን በ25 አንበሳ ተሰጥቷት ዝም አትልም። እሷ
እንደምታወጣው እርግጠኛ ነኝ። ልበላችሁ ነው ገንዘቡን ብላ አትመጣም። ምክንያቱም ከወርቁ ጋር ጸበኛ አይደለችም። ሄለን ከወርቁ አይተነው ጋር ጸበኛ አይደለችም። ጸበኛ ከሳራ ጋር ብቻ ነው። ጸበኛነቷ ከሳራ ጋር ነው። ከወርቁ አይተነው ጋር ምንም አይነት ጸብ የላትም። ምንም የሚያገናኛትም ነገር የለም። ስለዚህ ሳራ ነገሩ በጣም እየከረረበት ሲሪየስ ሁኔታ እየተሄደ ስለሆነ ይህንን ነገር ብታስቢበት መልካም ነው። ብታስቢበት የፍራኦልንም ጉዳይ እንደ ወንድም ተደዋውላችሁ ጨርሱ። ከፍራኦል ጋር ያለው ችግራችሁን ቶሎ ጨርሱ፣ ቶሎ ጨርሱ። ነገሩ እስክሌት ሳያደርግ ወደ ሌላ ሳይሄድ የፈለገ ቅሬታ ቢኖረኝም በፍራኦል ላይ እግዚአብሔር በሚያውቀው በዛ ደረጃ ሳራ ስለሱ ታወራለች ብዬ አስቤ አላውቅም። ልጆቼን ነው የምላቸው። በዛ ደረጃ ታወራበታለች ብዬ አስቤ አላውቅም። አዳው ፈዋይ በዛ ደረጃ ያሳዝናል። ግን ይመቻችሁ። መረጋገጥ ከፈለጋችሁ ቀኑን ሙሉ ተረጋጋችሁ። ስለዚህ ያ የወርቁ አይተነው ጉዳይ እንደ ቀልድ አይታይም። ይሄ ነገር በደንብ ዋጋ ያስከፍላል። በውሸት ያወራ ሰው ዋጋ ይከፍላል። ወደዳችሁም ጠላችሁም ዋጋ ያስከፍላል። ያንን ነው የምለው። ጨርሻለሁ ፋሚሊ። ያ ሳራ ላበሻ ናት። ወርቁ አይተነው ኤድስ አለበት ብላ ኤችአይቪ አለበት ብላ ያወራችሁ የሚባለው ወርቁ አይተነው ነው። እኔ ደግሞ አላልኩም፣ መረጃ ታምጣ ነው። ስለዚህ እሱን ይነጋገራሉ። የሆነ ሰው አንበሳ ወርዶ ጉዱ እንዳይወጣ ካለችም ካላለች ያ ምንድነው? አንድ ሰው እየጻፈ ነው። ይህንን ነገር እያደረገች ያለችው ጉቺ ነች። እንግዲህ የምናየው ነው አብረን እየወጣ እውነቱ መውጣት አይቀርም። ጉቺ የሚሆን ሳራ እውነቱ መውጣቱ አይቀርም። የጊዜ ጉዳይ ነው እንጂ የጊዜ ጉዳዩን ነው እንጂ ጉቺም ሆነች ሳራም ሆነች ማን እንዳወራው ስለ ወርቁ አይተነው እንደዛ ስሙን ያጠፋው ማን እንዳወራው፣ በተለይ ዱባይ ላይ መኖር አይቻልም። መንቅረው ነው የሚያሰጡ። ዱባይ ላይ እንደዛ አይነት ኖሮ መኖር አትችልም። ወዲያው ነው የሚልከው ወደ ሀገር። ስንት ዓመት ዱባይ ላይ ኖሯል እሱ፣ ስንት ዓመት እና መጥፎ ቆሻሻ ሴራ የተሰራ አለ። ይሄን ወደዳችሁም ጠላችሁ መኖሩ አይቀርም። ይሄ ጉዳይ መውጣቱ አይቀርም፣ መውጣቱ አይቀርም ይሄ ጉዳይ እና በጣም ያስጠላል። እግዚአብሔር ናችሁ። ነገ ምናምን ከመሲ ጋር አገናኛቸዋለሁ። ጆከርን አገናኘዋለሁ ከመሲ ጋር ያወራሉ። በጨቤ ሙድ በሆነ ሙድ ከሆነ መጥቶ ይለው ይነጋገራሉ እነሱ። ያንን ነው። በጣም ከባድ ኬዝ። እግዚአብሔር ናችሁ። ግን እኔ ሶሻል ሚዲያ ላይ በቃ ሁላችንም አሁን ተሳቀናል። በቃ ምን ሊሉን ነው? ካሁን ምን ፈጥረው ላይ አሁን ደግሞ ዘመኑ ኤአይ ስላለው ያሙት አምተዋል። ምንም እኔ አምተዋል። ሌላውን ግን አሁን ኤአይ አሰርተው ሊያመጡ ይችላሉ። ሄለንን እያልኩ አይደለም። ሄለን ኤአይ አታሰራ። እርግጠኛ ሆኜ የምነግርህ ሄለን ኤአይ አሰርታ አትመጣ። እርግጠኛ ሆኜ እናገራለሁ። ሄለን ያ ነገር ካለ ታፈነደዋለች። ኤአይ አታሰራ።
ግን ሄለን ሸቀለች። ይመችሽ። አቅማቸውን አውቀሽ 25 አንበሳ አምጡ ያልሽው ጀግና ነሽ። እግዚአብሔር ምስክሬ። እየደበርሽ 25 አንበሳ አምጡ ቻፓ ሊያመልጣት ሲል አይቻለሁ። ዛሬ ይሁን ዛሬ ሄለን ገብታ በመሀል እኮ ያኛው ትልቁ መሴጅ እንዳያመልጠኝ ነው ብላ ቼክ አርጋ ነው ራሱ የምትገባው። የሆነ መሴጅ እንዳላት ታስታውቃለች። ያቺ ያስኳት የቦምቡ ጉዳይ እንዳያመልጠኝ ነው ብላ ቼክ ታደርጋለች። ካያችሁ አይታችኋል። ዛሬ የሆነ ሰዓት ላይ ሰዓት ነበረ። የሆነ ሰዓት ላይ ሰዓት አረ የሆነ ቦምብ እንትኔ እኮ እንዳያመልጠኝ እሱን ቮይስ አላሰማም እሱ እንዳይመጣብኝ እያለች ነው። ያቺን እየጠበቀች ነው ሪከርዷን ራሱ የምታሰማው። ስለዚህ የሆነ ነገር አለ ሄለን ጋ፣ ወደድንም ጠላንም ሄለን ጋ የሆነ ቦምብ የሆነ መረጃ አለ። ሁላችሁም እየከፈላችሁ ውሰዱ ብላለች። ወሬ በችርቻሮና በጅምላ እየሸጠች። እኛ እኮ ሰገጤዎች ነን በእውነት። እኔም ጂጂም ሊያሹ ምና ሰገጤ ወሬ በጅምላ በችርቻሮ እየከፈላችሁ ውሰዱ የሚባልበት ዘመን ለካ አለ። ፓፓራዚ ማለት ያ ነው። ፓፓራዚዎች በገንዘብ ነው የሚሸጡት። ይህን መረጃ አለን እንጂ ምድረ እካክ ይኸው መረጃ እያልኩ እወጣለሁ። እንደዚህ ይኸውላችሁ ውሸት አልወድም እላለሁ። ኧረ ባና ዱቄታም ነኝ እኔ ወሬያ። እኔም ብሎ ማኛ ደግሞ እካክ በእውነት እርገጡ። ፈጣሪ ምስክር። ኧረ ለብልቡኝ። ይኸው መረጃ ይኸው እውነት እያልኩ እመጣለሁ። እዚህ ደግሞ ሰው ነኝ ብዬ ለቃቃ ስንቱ በ10 አንበሳ በ15 አንበሳ በአንበሳ ምን ቸርችራ ጨረሰችው። አሁን በቅርብ ባለሀብቶና ቁጭ በቅርብ ባለሀብቶና ሄለንን ታዩዋታላችሁ። የሆነ ነገር ከፍታ እያንዳንዱ ሙኒት ብትፈልግ ገንዘብ ከፍላ ነው የምትቀበለው። ጉቺ ብትፈልግ ትከፍላለች። እነ ወርቁ አይተነው ይከፍላሉ። ሳራ ትከፍላለች። ወይ ሳራ እንኳን አድራሽ ናት። ስለዚህ ጨርሳለች። ይቀራል። ሌላ አለ። አሁን ጋራንቲ የለው። የሳራውን የሚደብር ምንድን ነው? ከፍላም ጋራንቲ የለው። ያወራችው እሷ ስለሆነች ሳራ ላበሻ ያወራችው እሷ ስለሆነች ጋራንቲ የለው። ሌላም እየቆረጠች ነው የምትሰጣት። እና ሄለን ፓፓራዚ ብዬሻለሁ። ሁላችንንም በልጠሽናል። ሁላችንንም በደንብ አድርጋ ቅምም አድርጋ ገንዘብ እየተቀበለች አምጡ ይህን መረጃ እሰጣለሁ፣ አምጡ ይህን እሰጣለሁ፣ ይህን እሰጣለሁ እያለች በደንብ እኔን ብሎ ደግሞ እውነት ተናጋሪ ምናምን ዱቄታ ነኝ እኔ ወሬኛ። እኔ በቃ አድንቄያታለሁ። ሰው ወሬ ይዞ በአንበሳ ሲሸቅል እኛ ጌም ምናምን ታፕ ሁለት አበባ ምናምን እንላለን። እዚህ ጀለስ በግብዳ አረ ይመችሽ። እኔ ይመችሽ እናቱ። እኔማ ፈታው ከሄለን ጋር ያለኝን ነገር ብትረግጠኝም አላወራም ብትረጋግጭኝም አላወራም ከዚህ በኋላ ስለሄለን። እኔን ብሎ ማኛ እውነቴን ነው እንዴ? ጥብስ 2000 ፓውንድ 10 አንበሳ በአንድ የምትዘጋው ዝኮን ልምታላችሁ። አንዴ ለጤናም ጥሩ ስለሆነ 10 አንበሳ በ150 2000 ፓውንድ ሌላ የተጨመረም አለ 6000 ዘጋጋችሁ እኮ ዘጋጋችሁ እኮ። ጋለሪዋ በየጊዜው ይሞላል። ትልልቅ ጋለሪ የተባለ ሙሉ ትላለች። ሙልት
በቃ አይ በቃ ትችያለሽ። በኢትዮጵያ ሚሊዮነር ናት ሄለን በአሁን ሰዓት። በኢትዮጵያ ሄለን ሚሊዮነር ናት። ያው በውጭ ሲመታ አይደለም እንጂ በኢትዮጵያ 6000 ራሱ 1 ሚሊዮን አለፈ። ሚሊዮነር ናት በኢትዮጵያ 2000 ፓውንድ ሚሊዮነር ናት። ገባ 10 አንበሳው ሚሊዮነር ናት። ሄደች ትላንት በሁለት አንበሳ ሸጣለች። አረ ይመቻት። ስንት ምን ሸጠች? ሌላ መረጃ በሁለት አንበሳ አረ ትለያለሽ። በሁለት አንበሳ ሸጠች መረጃ። ይመችሽ ይመችሽ ይመችሽ። ጃፒ አሁን አላስገባም። ተወኝ እስቲ አንተ ልታለኳኩስ ነው አውቃለሁ። አንተ ጅቡ ማን ነው የሚባለው? ማን ነው የጅቦ ጀለስ? ማን ነው የጅቦ ጀለስ? ማን ነው ስሙ ጠፋኝ። ቡላላ። አንተ ጅቦ ቡላላ አንድ ስቴጅ ናችሁ። እናንተ አንድ ፔጅ ናችሁ። እና በዚህ አጋጣሚ ሄለን ዋንጫ በልተሻል። የሶሻል ሚዲያን በደንብ አድርገሽ ገንዘቡ ስለገባ ነው ዛሬ ቬሎ የተቀደደው። ስታየው ትልቅ ገንዘብ ዘጋግታለች። ይህ ቬሎ ምን ያደርጋል ከምመልሰው ልቅደድና ከፍላቸዋለሁ ብላል። ቬሎ ራሱ ዛሬ የተቀደደው አረኛ ቻፓ ገብቷል። አባት ግድንግድ ቻፓ። ስለዚህ ቬሎ ቢቀደድም ችግር የለው። እንደ ሀሳብ እንደዛ ነው ያየሁት። እግዚአብሔር ይሁናችሁ ነው የምለው። እና ምን ተማራችሁ? እኔ ምን ተምሬያለሁ? ሰው ማውራት በጣም ከብዶኛል። ሰው ያው የጓደኞቼ ውስናቸው ግን በጣም ከብዶኛል። እግዚአብሔር ምስክሬ በጣም ደንጎ ከዚህ በፊት ብያቸውን ምን አውርቻቸው ይሁን ያወራቸውን ሰዎች ምናምን ማጠንጠን ሁላ ጀመርኩኝ። እግዚአብሔር በሚያውቀው ምንድን ያልኳቸው አውርቻ ያውቃለሁ፣ ቀባጥሬ ያውቃለሁ፣ የሆነ ነገር ብዬ ያውቃለሁ እያል ራሴ ግራ ተጋባ። ኖ አይ እንትና ጃፒ ምንድነው ከጆከር ጋር ችግር ስላለባቸው ትንሽ እሱን ሲፈቱ ነው። እሱን ሲፈቱ ጆከርና ጃፒ ችግራችሁን ፍቱ። ደሜ ግባ እስቲ። አረ በላይነሽ ይሄ አንቺ ጉዳይ አይመለከትም። እናቱ በዚህ ሰዓትማ ግቢ ያለልሽ ምን ይወድ ደሜ ትገባለህ በዛ። አዎ ሄለን ማየው መረጃ 2 መረጃ በአንበሳ 1 መረጃ በ3 አንበሳ እያደረገች በቃ ሌላ ጊዜ በጣም እንትን ነው። ከዚህ በኋላማ እንዴ ታዲያ ቤታየውን ለምንድን ነው በጋላክሲ ነው ምናምን ለምታስገባው የምታብዱባት? ሰው አንበሳ እየተቀበለ እሷ ቤት ገብቶ ለማማት 5000 ለምትለው ታለቅሳላችሁ እንዴ? ከኔ ጋር አንመቻች። ሰው 3-4 ላይሆን ለአንድ ሀሜት እያስከፈለ በ5000 ያማቸዋል። ጉድ እኮ አረ ጣጣ የለው። ተግባባ። ያንን ነው ምለው። አይ ጆከር ከገባማ እንትናን አስገባታለሁ። ማን ነው ስሟን? መሲን አስገባታለሁ። ምክንያቱም የእሷ አጀንዳ አለ። የእሷ አጀንዳ ሆነ። ሀገራዊ አጀንዳ የለንም። የዱባይ አጀንዳ እያለ የጀርመን አጀንዳ፣ የአሜሪካ የምን አጀንዳ እያለ የምን ፖለቲካ ማጣለን። ፖለቲካ ጨርሰናል። ሪቾዬ ፖለቲካ ጨርሻለሁ። አስገባኝ መልእክት ላስተላልፍ። አንድ አንበሳ አውርጂ
መልእክት ፈለግሽ? እድሜ ለሄሉ አስተምራኛለች። አንበሳ እናቱ አስተላልፊ ነይ። አንድ አንበሳ መልእክት የምትፈልጉ አንበሳ አንድ ነው። እኔ ብዙ አልጠይቅም እንደ ሄለን። አንድ አንበሳ መልእክት ፈለጋችሁ? አንድ አንበሳ ለስታውክ ኑ። በትንሿ ልጀምር። ሃይ ሃኒቾ፣ በትንሿ አንበሳ ልጀምር። መልእክት ፈለጋችሁ ማስተላለፍ? ትንሿን አንበሳ አውርዱ፣ ግቡ። ባናት ተተከል። ዝም ብላ አትገባ። አዎ ቶሎ ነው፣ ቶሎ ነው። በትንሿ አንበሳ ትልቅ አረኩ። እኔም ስሜታዊ እየሆንኩ ነው። ይቅርታ። ስሜታዊ ሆኜ ትልቅ አንበሳ አልኩ። ይቅርታ። በትንሿ አንበሳ ገብታችሁ ሀሳባችሁ መግለጽ ትችላላችሁ። ይቅርታ። ስራ በትንሿ አንበሳ መግባት ይቻላል። አውርዱ፣ ኑ ግቡ። በትንሽ አንበሳ ግቡ። እያየን እንጨምራለን። በዱቤ ግደለኝ። ኧረ ዱቤማ ሸምሱም አቁሟል። ትቀልዳለን። አው በትንሿ አንበሳ መታችሁ ሰላም በሉኝ። ከዛ እንዲሁ ቁልጭ እንዳልን እንተያያታለን። እድሜ ለሄለን ቢዝነስ ከፈተችልን። ታንኪዩ ሄለን፣ ታንኪዩ። ትችያለሽ ሄለን፣ ትችያለሽ። እጅ ሰጠናል። ትችያለሽ። እኔም በትንሿ አንበሳ ሱቅ ከፍቻለሁ። ንገሩልኝ። ሌለን አድርሱልኝ። በትንሿ አንበሳ ጀምሬያለሁ። አንቺ በ10 ነው የጀመርሽው። እኔ በትንሿ አንበሳ ስራ ጀምሬያለሁ። በይል ንገሩልኝ። አሁንማ በቃ በጃፓ ነው። አው